ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ቅድመ ዓለም የነበር ዓለምን ፈጥረ የምትገዛ ዓለምን አሳልፈ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ አልፋና ኦሜጋ ትናንትም ዛሬም ለዘላለም የምትኖር የነገሥታት ንጉሥ የኃያላን ጌታ የሠራዊት አምላክ በላይ በጽርሐ አርያም ስትኖር የበርባሮስ ጨለማ ከአስተያየት የማይሰወር የምድርን ስፋት በስንዝር የምትመጥናት የባሕርን ውቅያኖስ በፍኝ የምትለካ ሰማይ መንበርህ ነው፣ ምድር ደግሞ መረገጫ ናት። ሁሉ በአንተ የሆነ ለቀዳማዊነት መነሻ የሌለው ለዳህራዊነት መድረሻ የማይታሰብ ሰውና መላእክትን ፈጥረህ የምትገዛ ሌሊትና ቀን ክረምትና በጋን በወቅቱ በሰዓቱ የምታፈራርቅ በአውሎ ነፋስና በወጀቡ መካከል መንገድ ያለህ ደመናም የእግርህ ትቢያ የሆነ ሕያው አምላክ ያንን የጨለማ መዝጊያ ለብርሃን ቁልፍ ከፍተህ ከተኛንበት አንስተህ ካንቀላፋንበት ቀስቅሰህ ከድካማችን አበርትተህ በተቀደሰው በአውደ ምሕረትህ ዛሬ መስከረም 8 2012 ቃልህን እንድንሰማ ታምራትህን እንድናይ ስለሰበሰብከን ስላደረግክልን ሁሉ ከላይ በሰማይ በምድር በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ የተመሰገነ ይሁን። እንደምን አረፈዳችሁ? እንደምን ቆያችሁ? በሁላችንም አንደበት በድጋሚ ቅዱስ ስሙ የተመሰገነ ይሁን። ለክፉዎች ሰላም የላቸውም። ኢሳይያስ ምዕራፍ 48 ቁጥር 22፣ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ነቢዩ ኢሳይያስ ይህን ተናገረ። እግዚአብሔር እንዲህ ይላል፣ ለክፉዎች ሰላም የላቸውም። ክፉ ሰው ሰላም የለውም። ሰላምን አይፈልግም። ሰላምን አይሻም። ሰላምን መስማትም ማየትም ሰላምን መስራትም መፈጸምም አይፈልግም። ክፉ ሰው ክፉ ነውና። ስለዚህ ነው የምንማማረው ጥሩምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ እንዲህ ይላል፣ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ። ይሄ ቅዱሳን ስራ ነው። ይሄ ክርስቲያናዊ ስራ ነው። ክርስትና ስርዓት ሰላም ነው። ቢቻላችሁስ ታግሳችሁ ነገሩን ክፉን ነገር ታግሳችሁ ረሃቡን በሽታውን ታግሳችሁ ቢቻላችሁስ ከሰው ሁሉ ጋር ሽማግሌ፣ ሕፃን፣ ወጣት፣ ወንድ፣ ሴት፣ ጾታና ዕድሜ ሳትለዩ ብሔርና ቋንቋ ቀለም ሳትለዩ ከሰው ሁሉ ጋር በሰላም ነው። መጽሐፍ ቅዱስ ይህን ያዝዛል፣ ይህንን ያስተምራል፣ ይህንን ይናገራል። አካሄዳችሁ በጠማማ መንገድ እንዳይሆን አደራ አይጠብቅም።
ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ። ሰላም የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትህትና፣ ትዕግስት፣ የዋህነት፣ ገርነት፣ ራስን መግዛት ይላል። የመንፈስ ፍሬ መንፈሳውያን ሰዎች የሚሰሩት ከመንፈሳውያን ሰዎች የሚመነጭ እና የሚፈጸም የሚሰራ የሚደረግ ፍቅር ነው፣ ሰላም ነው። ለክፎች ሰላም የላቸው። ክፎች ሰላምን አይፈልጉ። ማበጣበጥ፣ ማነታረክ፣ ማጋደል፣ ማፋጀት የክፎች ሰዎች ስራ። የክፉ መንፈስ ስራ። ክፉ መንፈስ አለ፣ ቅዱስ መንፈስ አለ። የሰው ልጆች በእኛ ህይወት የምናስተናግዳቸው ነገሮች ሕግን ጠብቃችሁ ለምትኖሩ ሰዎች መንፈስ ቅዱስ ከእናንተ ጋር ነው፣ እናንተንም ይጠብቃል። መንፈስ ቅዱስ መልካም ነገር እንድታስቡ ያደርጋል። ስለ ሰላም እንድትናገሩ፣ ሰላምን እንድትፈጽሙ፣ ሰላምን እንድትሰሩ ያደርጋል መንፈስ ቅዱስ። ለክፎች ደግሞ መንፈስ ርኩስ ነው። ይሄ ነው ልዩነቱ። መንፈስ ርኩስ የክፉ ስራ አስፈጻሚ ነው። አዳምና ሔዋንን ያሳሳተ ያ ክፉ መንፈስ ነው። የተጣለው ሰይጣን ዲያብሎስ የተባለው የቀደመው መልአክ የወደቀው ዘንዶ ክፉ ስራ ለማሰራት የክፉ ስራ አስፈጻሚ ነው። ለክፎች ሰላም የላቸው። ክፉ ሰው ሰላምን አይፈልግም። ቤት ቢሞቅ፣ ትዳር ቢስፋፋ፣ ልጆች ቢያድጉ፣ ተምረው ውጤት ቢይዙ አይፈልግም። ክፎች ሰላምን አይፈልጉም። ትምህርቱ ቢገባው፣ ወረቱ ቢለመልም፣ አዝመራው ቢሰፋ ክፉ ሰው አይፈልግም። የክፉ ሰዎች ይሄ ነው። ብዙዎቻችሁን ማንከራቶ ወደ ጸበል የሰደዳችሁ፣ በሕክምና ገንዘባችሁን የሚያስፈጃችሁ የክፉ ሰዎች የስራ ውጤት ነው። ክፉ ሰዎች በስልጉል አሉ። ክፉ ሰዎች በሰው ዕድል ይገባሉ። ክፉ ሰዎች የሰውን ጉልበት የሰውን አእምሮ ይሰልባሉ። ክፉ ሰዎች የሰውን ስራ ላፍርስ ይላሉ፣ ገዳም ላፍርስ ይላሉ። ብለን ገዳም ላፍርስ ይላሉ። ማንሰማው ማነው የለም። ታሪክ እናት ይላሉ። ቅርሱን ሸጡት። ናይት በሰዓት መስቀሉን ሁሉን ሸጡት። የማይጠቀሙበትን ስራ ሰሩበት። አባቶቻችን ፍርክታ ለፍርክታ ዋሻ ለዋሻ ተንከራቱ። በየዋሻው በየደሴቱ ደብቀው ከዚህ ከኛ ያደረሱትን በዚህ በእኛ በክፉ ዘመን እኛም ባንታደል ከክፉ ዘመን ደርሰን እየሸጡ እየለወጡ የጫት መቃሚያ የቢራ መጠጫ አረጉት። ለክፎች ሰላም የላቸውም። ክፉ ሰዎች ታሪክ ማየት፣ ቅርስ ማየት አይፈልጉም። ክፉ ሰዎች በሃይማኖታችን እንጽና፣ በሰላም እንድናድር አይፈልጉም። ክፉ ሰዎች አንገታችን መድፋት፣ በአልጋ ላይ ወድቀን በበሽታ መማቀቅ፣ ተርበን ተጠምተን ከአመድ ተቀምጠን መራብ መጠማታችን ይፈልጋሉ። ክፉዎች አገር ጥለን ተሰደን በባህር በማዕበል እንድንገናታ ከአሕዛብ ጋር ተቀላቅለን እንድናለቅስ ይፈልጋሉ ክርስቶች። ይህ ሁሉ የክፉ ሰዎች ስራ ውጤት ነው። ለክፉዎች ሰላም የላቸውም። በጎ ነገር እንኳን ያዩ አይቀበሉት። ዘፍጥረት ምዕራፍ 37 ቁጥር 5፣ 6፣ 10፣ 11 ዮሴፍ ህልም አለመ። ህልሙን ያለመ ህልሙን ደግሞ ለወንድሞቹ ነገራቸው። አልሰረቀም፣ አልቀጠፈም፣ ሐሰት አልተናገረም። ወንድሞቹ ትልቆቹ ናቸውና ዛሬ ህልም አየሁ። በስንዴው ማሳችን ላይ ነዶውን እየሰበሰብን በነበረበት ሰዓት ላይ የኔ ነዶ ቀጥ ብላ ቆመች። የእናንተ ነዶ ደግሞ ለእኔ ነዶ ሰገደ። እንግዲህ ዮሴፍ ህልም አለመ። ህልሙን የገለጸለት መንፈስ ቅዱስ ነው። ህልሙንም ደግሞ ለወንድሞቹ ለአባቱ ልጆች ነገራቸው። ይህም ስህተት አልነበረም። እነሱ ግን
እኛ 11 ወንድሞች ለአንተ ልንሰግድ ነው። ለክፎች ሰላም የላቸው፣ ቅናት ያዛቸው፣ በቅናት ተነሱበት። ዮሴፍ እንዲሆን እንዲያድር አልፈለጉ። የዮሴፍን ሞት ይመካከሩ ጀመር። ሌላ ህልም አየ ደግሞ ወንድሞቼው ያለ ቅን ነውና የዋህ ነውና ለወንድሞቹ አልደበቃቸው። እየጠሉትም ቢሆን እሱ ግን ከቅንነት ይነግራቸው ነበር። ዛሬ ደግሞ ሌላ ህልም አለም አየዋል። ፀሐይ፣ ጨረቃ፣ 11 ከዋክብት ሰገዱልኝ ነበር ያለው ዮሴፍ። ሁልጊዜም ይሰግዱለታል። መታደል ሆነና ይሰገድለታል። ከእናቱ ማህፀን እንደዚህ ተመርጧልና ይሰገድለታል። መመረጥ ነው። በብልሃት በመዋሸት የሚደረገው ነገር ሁሉ የወራት ነው፣ አይዘልቅም። በመንፈስ ቅዱስ የተገኘ ስጦታ ግን እስከ መቃብር ነው፣ ከሞቱ በኋላ ነው፣ እስከ ጽዮን ተራራ ነው። በመንፈስ ቅዱስ የተገኘ በጾም በጸሎት በረሃብ በጥም የተገኘ ነው። በብልሃት አሁን እናንተ እንድትወዱ ይባደር ይፈርስብኛል። ገንዘብ እየሰጠው ብወደድ ይፈርስብኛል። ገንዘብ ሲሞላላችሁ ወዳችሁ ሲሞላ ትጠሉኛላችሁ። ወይም በኃይል እንግዲህ ከዚህ ተራራ ማን ይወጣል ብዬ ባስገድድ የሰው አቅም የለውም ብሎ ይፈርስብኛል። በመንፈስ ቅዱስ ከሆነ ግን ሁልጊዜ ብዙዎቹ ሊሄዱ ተነስተው እያለቀሱ ተጨንቀዋል። እንዴት ይልቀቋት ወንቅሸት ያውኛል እንጃ ላያቸው ንግግርም የለኝም። ይህም ሁሉ ማለት ይህም ሁሉ የትኛው ብዬ ከየት እንደመጣቸው አውቃቸዋለሁ። በግላቸው ያነጋገርኳቸው ሰዎች የሉ። በስፋት ግን ሁሉም ሲያዩኝ ያለቅሱልኛል። እንዲህም ከራሳቸው በላይ የሚወዱን ሞልተዋል። ኮዳሞች፣ ጅቦች፣ ለክፎች ሰላም የላቸውም። ታሪክ አጥፊዎች፣ ጸረ ሰላሞች ትልቅ ቦታ ላይ ተቀምጠው ግን 5 ተቋም እናጠፋለን ብለው ይደነፋሉ። እኛም እንጠብቃቸዋለን። ሲያፈርሱት እናያለን። ምን ችግር አለ? እኛ ሰርተናል። እነሱ ማፍረስ ከሆነ ዕጣ ፈንታቸው እንመለከታለን። ለክፎች ሰላም የላቸውም። 11 ከዋክብት ፀሐይ፣ ጨረቃ ሰገዱልኝ አላቸው ዮሴፍ ለወንድሞቹ። ከቀድሞ የበለጠ ጥላቻቸውን አበዙ፣ የበለጠ ቀኑበት። 11 ከዋክብት እኛ ወንድሞቼ፣ ፀሐይና ጨረቃ ደግሞ እናትና አባትን ሊሰግዱልህ ነው። የበለጠ ጥርሳቸውን አንገጫገጩበት። ህልማየሁ ነው ያለ ያሳየው እግዚአብሔር ነው። ይህንን ነገር መጣላት ማለት እግዚአብሔርን መጣላት ነው። ወይ አልፈጠረው የፈጠራ ስራ አይደለም። ፈጠራ ነው ብለው ካመኑ ደግሞ በቃ ፈጥረዋል ብለው ናቁት ይተውት። እግዚአብሔር ካሳየው ደግሞ እግዚአብሔርን መጣላት አይቻልም። ሰልፍ የእግዚአብሔር ነው፣ ድልም የእግዚአብሔር ነው፣ አሸናፊም እግዚአብሔር ነው። ሰው አቅም የለው። የተባለው ላይ ቀር ነገር ያየው ላይ ቀር ነገር ለክፎች ሰላም የላቸው። ዮሴፍን መዋል ማደሩ አበሸቃቸው። አብሮ ከአባቱ መግባት መውጣቱ አበሸቃቸው። ይህ ሰው መጥፋት አለበት። ነዶ ሰገደ ይላል፣ ከዋክብት ሰገዱ ይላል። ይህን ሰው ከምድረ ገጽ እናጥፋው። ሜዳ በረሃ ምድረ በዳ ሄደው በጎች ሲጠብቁ ስለ ዮሴፍ ይመካከሩ ነበር። ዮሴፍ አባቱ ለወንድሞች ስንቅ አቀበላቸው፣ ምግብ አቀበላቸው ብሎ ይልከዋል። ዮሴፍም አባቱን ያዕቆብን ደስ ለማሰኘት በረሃውን አቋርጦ ምግባቸውን ተሸክሞ ይጓዝ ነበር። መንገዱ ጠፋው። ያሉበትን ማየት ማግኘት አልቻለም። ወደ ምድረ በዳ ገብተዋልና በዚህ ጊዜ አንድ መንገደኛ አገኘና ወንድሞቼ የት ነው ያሉ አላቸው። ወደ ዶታይን በረሃ ሂደዋል፣ በዛ ቤት ታገኛቸዋለህ አለ። መንገድ የጠቀሰውን የተባለውን ተከትሎ ሲሄድ በእውነትም
ወንድሞቹን በርቀት አያቸው። እነሱም አዩት። ያ ባለ ሕልም መጣ ይሉ ነበር። ያ ነዶ ይሰግዳል፣ ከዋክብት ፀሐይ ይሰግዳሉ። ያ ባለ ሕልም መጣ። እንዲህ ብለው አልቀሩም። ምን እናድርገው? ገለን እንጣለውና ለያዕቆብ አባታችን እንዳይበሳጭ በሐዘን እንዳይሞት ክፉ አውሬ በላው ብለን አውራውን ፍየል እንረድና ቀሚሱን በደም ለውሰን ክፉ አውሬ በላልህ እንበላለን። ክፉ አውሬዎች እነሱ ናቸው። የወንድማቸው ገዳዮች፣ የወንድማቸው አጥፊዎች። ለክፎች ሰላም የላቸውም። ህልማየሁ ለእነሱ ያበሽቃቸዋል። ገዳም ቀና ለእነሱ ያበሳጫቸዋል። ድውያን ተፈወሱ ለእነሱ ጥርሳቸውን ያንገጫገጫቸዋል። የሰው ልጅ ከሰይጣን ማሰሪያ ሲፈታ ቤታቸው የተፈታ ወደ ቤታቸው ልጆቻቸው የተበተኑት ሲሰበሰቡ ለክፎች ሰላም የላቸውም። ክፉ ሰው ክፉ ነው። ወግሸት ጋር ምን አጋጠመ? አሁን አለመታደል ነው። በዚህ በአካባቢያችን አንድ እምነት የሌለው ሰው እያለ እምነት ባይኖረኝ ኑሮ ዓለም ተወደኝ ነበር። ይሄ ሁሉ መከሬን የምታበዛው ክርስትና ናት። ይሄ ሁሉ መከሬን ያበዛችው ኦርቶዶክስ ተዋሕዶ ሃይማኖት ናት። በአካባቢያችን ስም መጥራት በገዳማችን ክልክል ስለሆነ ነው። የሰውን ስም አንጠራም፣ የተቋምም ስም አንጠራም። በጥቅሉ ግን ወንጌል ለመስበክ አናፍርም፣ ደግሞም አንፈራም እና ከእኛ በፊት ከወንቅሸት በፊት ቀደም ሲል ለብዙ ዘመናት የተቋቋመ አንድ እምነት የሌለው ቦታ አለ። ምንም እምነት የለንም ነው የሚሉት። የውስጣቸውን እንግዲህ እንደራሳቸው ሰውዬው የክብር ስም ተቀብለዋል። ቦታውን ደግሞ ታላቅ እርዳታ ይደረግለታል። የተቀየረ ነገር ግን የለም። እኛው ይህን ተራራ ነው መቀመጫ አጠን መቆሚያ አጠን ገና የሚመጣውን ሕዝብ በርቀት በመንፈስ ቅዱስ አሽቀድሜ በመመልከት ሰፊው ሕዝብ ሲመጣ በምን ይቀመጣል ብዬ ቤተክርስቲያን የምንሰራበት ብናታ እዚህ እንዲቀመጥ ከቤተክርስቲያኑ በኋላ ሕዝቡ የሚቀመጥበት አስቀድሜ በዚህ በሰለጠነው ዘመንማ የመጀመሪያው ተሸላሚ እኛ ነበርና ወደድክም ጠላህም ሽልማታችን እስራት ሆነ መልካም፣ ሽልማታችን ሞት ሆነ ጥሩ። ማንም ይሞታል። የኔና የእናንተ ዕጣ ፈንታ ሞት ከሆነ ምን አለ? በሞትም ሕይወት አለ። አይዟችሁ፣ ሙተን አንቀርም፣ በስሰን ፈርሰን አንቀርም። እንደነሱ ስንሰርቅ አልተገኘንም። እንደነሱ ስናጨረብር ስናታልል አልተገኘንም። እንደነሱ ቅርሳ ቅርስ መስቀልና ስላሴ ስንሸጥ አልተገኘንም። እኛ በባዶ ተራራ በባዶ ቦታ ላይ ነቀዝ የበላው ስንዴ አልቆየኝም። ከዚህ ተራራ ብል የበላው ግምጃ አልቆየኝም። የመስቀል ሽርፍራፊ ስባሪ አልቆየኝም። ባዶውን ተራራ ነው ግራኛ ጠፋው ተብሎ ቆየኝ። በመንግስት በቤተ ክህነት ፍቃድ በህብረተሰቡ በጎ አስተሳሰብና የእያንዳንዱ የህብረተሰብ ፊርማ ህጋዊ ሁኜ ገብቼ ነኝ። ተራራ የደረማመሱት ያፈራረሱት ነበር። ሽልማት ነበር ለኛ። በረሃላ ቀና ሰው አንድ ሽንኩርት የተከለ ባላገር በቴሌቪዥን መስኮት ቴሌቪዥን ፕሮግራም ሲያጣጥም እየዋለ ክርስትና ይሄ ነው ወገኖች። የክርስትና መከራ ተመልከቱ። ስለ ስሜ ተጠላችሁ ትሆናላችሁ። ስሜን ስለጠራችሁ፣ ስለ ስሜ ስለመሰከራችሁ፣ መስቀሌን ተሸክማችሁ መከራ መከራችሁ ይበዛል። በአሕዛብ መካከል በብዙዎች መካከል በማቴዎስ ወንጌል ምዕራፍ 10 ቁጥር 22-23 ላይ በአሕዛብ መካከል አሕዛብ አይወዱንም፣ አይፈልጉንም። እምነት የሌላቸው
ስመ እግዚአብሔርን የማይጠሩ ሆደ አምላኮች ሆደ አምላኪዎች ሆደ አምላኩ አይወዱንም። እንዲወዱንም አንፈልግም። ዓላማችን ምስራቅና ምዕራብ ነው። እነሱ ሆዳቸውን ያምልኩ፣ እኛ የምናመልከው ግን ሕያው የሰራዊት ጌታ እግዚአብሔር ነው። ለክፉዎች ሰላም የላችሁ። ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ከቤት የሚጠሉና አሉ። ሃይማኖታችን ስለጠበቅን ከዳሪ የሚጠሉና አሉ። በገዳሙ የሚጠሉና አሉ። ከደዌያቸው ተፈውሰው ችግራቸውን አራግፈው ታሪካቸውን ቀይረው በዚህ በተቀደሰው ተራራ ሲመጡ እንዴት ነበር? አካላቸው ጎስቁሎ ስጋቸው ከአጥንታቸው ተጣብቆ ግማሹ ሰውነቱ ደቆ ሌላው እየተመራ ሌሎቹ ባልጋ በበቅሎ የመጣው ሁሉ በሽታውን ሲያራግፍ ፈንጠዝ ይልና በእኛ ላይ ይነሳብናል። በስሜ ስለ ስሜ ተጠላችሁ ትሆናላችሁ። ስሙን ጠርተን የዳነው ሁሉ ስሙን ጠርተን እንባችን በደረታችን እየፈሰሰ የዳነ የተፈወሰው ሁሉ ያስተማርናቸው ለዲፕሎማ ለዲግሪ ያበቃናቸው ለማስሬት ለትዳር የበቁት ጎጆ የወጡት ሁሉ ማመስገንና መሸለም ሲገባቸው ለክፎች ሰላም የላቸው። ጣታቸውን ይቀስሩብናል። ትውልድ ብዙ የመንግስት አካላት አላችሁ፣ ልብ አድርጉ። ነገም እናንተው ነው። ዛሬ ድሉ ገጥሟችኋል። በቀጥታ ስርጭት ብናስተምራችሁ በዓለም ዙሪያ አድምጡ የውሸትን አፈርተዋል። በዙሪያም የተቀመጣችሁ እንደኔ እንደ ድሃ ፎጣ ለብሳችሁ ማንነታችሁን ሰውራችሁ ተቀምጣችኋል። ብዙ የመንግስት አካላት አላችሁ። በተለያየ ምክንያት መጣችኋል። እንኳን ደህና መጣችሁ እያልን መልእክታችን ያጠፋ ሰው ቢሆን ኑሮ እንዲህ በሰፊው ሕዝብ መካከል መቆም አይቻልም። ይልቁንም ደግሞ ሀብታሞች፣ ባለጸጋዎች፣ ምሁራኖች፣ ባለስልጣኖች እያልን እናስተምረው ነበር። ፍርሃት ቢኖር ኑሮ እየተንቀጠቀጥን ነበር። ከፊታቸው መቆም የሚገባን አንፈራ። ሽልማት ነው የሚገባን። የምንፈራበት ጉዳይ አልሰራንም። የሚያስፈራ ስራ ለመስራት አይደለም ገዳም የገባሁት። ከልጅነቴ ከዓለም ተለይቼ የወጣሁት ጽድቅን ለመፈጸም ነው። መልካም ስራ ሰርቼ ለማሳየት ነው። በቃል ያስተምራለሁ፣ በተግባር አሳያችኋለሁ። ምንድን ነው ኃጢአት? እንዴት ነገር ተበላሸ? ከእንዴት አይነቱ ዘመን ደረስን? እሺ አጉን ተራ ሰውስ እንደፈለጋችሁ ታረጉት ነበር፣ አድርጋችሁታል፣ ያደረጋችሁትም ነው። እኔ ጉዳይ እኮ ዓለም ያውቀዋል። እኔ እኮ እግዚአብሔር ከኔ ጋር ነው። እኔ እኮ የዓለም ሕዝብ ባህር ማዶ ማዳን ባይችልም ይታዘባል። ማዳን ባይችልም ይታዘባል። የገንዛ ልጅ የወለድከው ነው የሚገስጽ ስለኔ። ጠቅሎ መችስ ኪሳው ላቂና ጫት ቃሚያት ወልደህ አትቀርም እያለ ምንም እንደ ስራችሁ ክፉ ነው የሚወልድ እሾህ ነውና የሚወልድ ቢሆንም ግን ከዚህ ትውልድ ለእኔም የሚመሰክር ይነሳልኝ። ከዚህ ትውልድ የኔን ስምም የሚያከብር ይነሳልኝ። የወንቅ እሸትን ታሪክ የሚያንጸባርቅ የሚያጎላ የሚመሰክር ይወለዳል ከዚህ ትውልድ። እኛው ስለ እድገታችን መወያየት ነበረብን እንጂ ጠላት ከቦን ስለ ጠላት ማውራት ነበረብን። ይሄ ነግሬው እንኳን የማይገባው ትውልድ እንዲህ በሰፊው ስለ ነጋዴያን፣ ስለ ገበሬዎች፣ ስለ መንግስት አካላት፣ ስለ ካህናት፣ ስለ ተማሪዎች በዚህ ውስጥ በዚህ መድረክ ላይ የማይሰበክ ስብከት የለም። ስለ በሽታቸው፣ ስለ ሰላማቸው፣ ስለ ጤናቸው እናስተምራለን፣ እንመክራለን። ስለ አስተዳደር፣ የቤት አስተዳደር ባልና ሚስቱ እንዴት እንደምታስተዳድሩት አንዳንዶች ብዙ ገንዘብ ብዙ ገቢ እያገኙ ብዙ ሀብት እያገኙ ብዙ ከብትና እህል አዝመራ እያገኙ የሚያከነክኑት አሉ። ስለ እነሱ በጸሎታችንም በትምህርታችንም ስለ ትዳራቸው እየመከርን እየሰደድን ነው። ይህ መንፈሳዊ ዩኒቨርሲቲ ሁሉን አሟልቶ የምትማሩበት
ዲያብሎስ ወንቅ እሸት ቅዱስ ገብርኤል የሚለውን ስም መጥራት ቀርቶ መስማት አይፈልግም። ተበሳጨ፣ ተናደደ። ለምን? እስካሁን የለመደው እውነትሽን ነው እውነትህን ነው ብቻ። ቁም ነገር አላየ፣ እውነት አልተገኘም፣ ፍቅር የለም። ከዚህ መጣህ አልወጣም፣ ከዛ መጣህ አልና ሲባል ነው ያየ ዲያብሎስ። እስካሁን የሚመስለውን የሚደሰትበትን ነገር ነው ሲያየ ኖረው ዲያብሎስ። በወንቅ እሸት ቅዱስ ገብርኤል አንድነት ገዳም አዲስ ነገር አየ። ወዘኢተሰራ ተሰራ፣ የማይሰራ ተሰራ፣ የማይደረግ ተደረገ። በተለያየ ቋንቋ የሚናገሩ ሰዎች በአንድ ቃል ዘመሩበት። ወንቅ እሸት ቅዱስ ገብርኤል የተለያየ ቀለም ያላቸው ሀበሻውና ፈረንጁ በአንድ ላይ ዘመረ። ለዚህ ነው የተወለድኩት ወገኖች፣ ለዚህ ነው ያደግኩት። ሕፃን ሆኜ የምመኘው ነው እንዴ አሁን ወቅት ያመጣ አሁን በወቅቱ በጊዜ የፈጠርኩት ነገር ከልጅነት የሚሄደው እኔ ጫካ ሲሄድ እንቅፋት ዝም ብዬ አላልፍም። መጥረቢያ ይዤ ከሆነ በመጥረቢያ አስተካክለዋል። ካለዛም በድንጋይ ቢሆን በሻፎ ድንጋይ ቆርጬው ስር ከሆነ ለምን ሰው ይመታል? እንቅፋት ይህን አስተሳሰብ ይናል። ድንጋይ ከሆነ ፈልቅየው ነው የምሄድ። ማንም እንግዲህ ከብትም ሆነ ሰው የሚሄድበት እሾህ ከሆነ ለቅሜ ሰው በማይረቀው ቦታ ላይ ለምጥሎ ሰው በማይረቀው ሰው በማይደርስበት ከዛ በስሶ ምስጥ መጥቶት ንቀር ሕፃን ሁኜ በራሴ ጫካ ሲሄድ ይህን አስተሳሰብ ይሄ ነው። ሰው ሆኖ መጎዳት የለበትም። ጎጂ ነገሮችን መቅጣት ይቻላል። ከዚያ አያይዞ ሰውም ቢሆን አብሮ የሰውም ጎጂ ያለው አይደለም። አሁን መክራለን እናስተምራለን። እንዲህ ካለ ደግሞ ከክፉዎች ሽሽ ይላልና ከክፉዎች ጋር አትተባበር ይላል ቤተክርስቲያናችን። ደብድቡም አትልም፣ ስደቡም አትልም። ነገር ግን ከክፉ የጎልማሳነት ምኞት ሽሽ ይልናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ከክፉ የጎልማሳነት ምኞት ሽሽ። መጥፎ ባልንጀርነት መልካሙን አመል ያጠፋል። ክፉ ባልንጀርነት መልካሙን አመል ያጠፋል። ጫት ቃሚው፣ ሲጋራ ጫሹ፣ ጉቦኛው፣ ዘረኛው ከእንዲህ አይነት ሰው ቢጠጉት ያው ይዋረሳል፣ ይተላለፋል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ ክፉ ባልንጀርነት መልካሙን አመል ያጠፋል። ክፉዎች ሰላም የላቸውም። ኢሳይያስ 17 ቁጥር 21 ላይ የምንማማርበት ርዕሳችን ነው። ዛሬ ስለ ክፉዎች ነው ማነሳሳ። ክፉዎች ጸረ ልማት ናቸው። የሀገር እድገት ማየት አይፈልጉም። ክፉዎች ለጤናም ዋና የበሽታው መስፋፊያ መንገዱ ናቸው። ዲያብሎስ ሰይጣን በሽታውን የሚያስፋፋባቸው በክፉ ሰዎች ላይ ነው። አሁን ሙሉ ጤነኛ ሰውዬ ተደግሞበት ፈዞ ደንግዞ መጥቷል። ያ ማለት ነው ያውም ሐኪም የማያገኘው የዓለም ጠበብቶች ተመራምረው የማያገኙት በሰይጣን ማሰሪያ ተንትቦ እንዳያስብ አይምሮውን እንዳይራመድ እጁን እግሩን ልቦና ደንግዞ አፍስቶ ትዳሩን አፍርሶ ልጆችን በትኖ ክፉዎች ለበሽታም ዲያብሎስ በሽታውን የሚያስፋፋባቸው ታላቅ መንገድ ናቸው። ክፉዎች አናቱን ይሉታል። በሽታ ማለት ያ ተመታ፣ እጁን ያሰሉታል፣ ተመታ። ክፉዎች ለክፉ ነገር ሁሉ የዲያብሎስ ስራ አስኪያጆች ናቸው። ክፉዎች ለድህነት ለክፉዎች ሰላም የላቸው። ለድህነት ሰው ተባብሮ በመስራት ድህነትን እንዳያሸንፍ፣ ኑሮውን እንዳያሻሽል፣ ሀገሩን እንዳያለማ፣ ተፈጥሮን እንዳይቀየር ክፉዎች የሚሰራውን በመስረቅ በማንገላታት አሁን እኔ 2006 አንስቶ ቤተክርስቲያን አልሰራና 2006 በነሐሴ 25 መሰለኝ አንበሳዊ መድኃኒዓለም ተመርቋል። ከዚያ ወዲህ እንዳንሰራ ክፉዎች ናቸው። አንዲት መንታ ደብረ የምትባል ቤተክርስቲያን አለች። ያችን እንሰራለን ብለን ስናስብ እንኳን በእኔ
በተወላጁ በጠንካራው እንደ አቋም ያላቸው ጀግና ዋላ ራሳቸው ለሰው የሚተርፉ በእሳቸው በአስተዳዳሪ የተነሱባቸው ዛሬ እሳቸው እንደኔ ተከሳሽ ሆኑ። ምንም ኃጢአት የለባቸው። ደሞዝ አይበሉ ገዳማን ቤተክርስቲያኗ ዝም ብለው በተወላጅነት ብቻ ይጠብቃሉ። አይ ሌላ ሰው ሾምበታለን እንደፈለግን እንዝረፈው ተብሎ ገና እጄን የሰራት አለው የማሰብ እግዚአብሔር ቤተክርስቲያን ነው። ድሮ አንብር መስቀሌ በዲበ መስቀል መስቀሌን በመስቀል ላይ አስቀምጥ ተብሎ ተራራው ራሱ መስቀል ነው። ባጠቃላይ መስቀል ነው ተራራው ወዳጅ ብታው። እንደገና ደግሞ ቅድስት መቅደስ ቅድመ ሂደት መግቢያው አንድ ነው። ተራራው እርከን አለው። ማንኛውም ሰው በፈለገው አቅጣጫ መውጣት አይችልም። እርከን ገደል አለ። ዙሮ ዙሮ ባንድ በመግቢያው ያችን ሰራ አለብን። ክፎች እንኳን ለመስራት ዋስትና የሌለው ስሬት በማስገባት ጭቃው ቆራርጦ ፈራርጦ እንደ ዮሐንስ አንገታችን ሊቆርጡ ይፈለጉ። ለክፎች ሰላም የላቸው። እንዲህ አይነት ስራ ማየት አይፈልጉ። እንቅፋት ናቸው። የልማት እንቅፋቶች ጸረ ሰላም ናቸው። ጸረ ልማት ናቸው። የድህነት መንፈስ ያደረባቸው መሻሻልን የማይፈልጉ ማደግን የማይፈልጉ የዝንጀሮ የጦጣ ያመስ የአራዊት መንፈስ የአሳማ መንፈስ ያደረባቸው ሁልጊዜ በሰው ክምር ላይ ክምር ሲነሰንሱ የሰውን አዝመራ ሲበትኑ የሚኖሩ አምስት ተቋሙን እሸት እናፈርሳለን ብለው ይጠባበቁ ማለት ነው። ይሄ የተጀመረው ቢጠቃለል ሌላ ፈተና ይፈጠራል። እኛ እስከ መቃብር ድረስ ከፈተና ነፃ ነው። ፈተና ነፃ ለመውጣት ስራውን መተው አለብን። አብሬ መጠጣት ዛሬ በዛሬው ዕለት ነው ብላችሁ አሁን ደህና ዋሉ ብዬ ባህር ዳር እጅ አብሬ ብበላ ብጠጣ ሰይጣን የሚያየልብ የለው። በአጠቃላይ ባህር ዳርም አዲስ አበባም ደብረ ታቦር አሙሲት ያሉት ጠላቶች ሁሉ ወደውኝ ይውላሉ። ሽማግሌ የሚለው አሰራጭ ግርግር ከማለት እኔ ትቼ ዓለማዊ መሆን አለብኝ። እኔ እንደነሱ መካድ አለብኝ። ፈጣሪ እነሱ እንደካሉት ጌታ እነሱ ህዝቡን እንደሚያንገላቱት ህዝቡን እንደሚያንጨበረበሩት እኔማ በዚህ ተወዳጅነት እንዲወስድ ትወዱኝ ያላችሁ መቼም አጠረጥሩኝ። እኔማ ታዲያ ይሄን ህዝብ ለመማጠፍ ለመዝረፍ እንዴት ምቹ መንገድ ነበርኩኝ። አላደርገውም ግን የፈለገ መከሬን ተቀብዬ ወደ ጽዮን ተራራ ሄዳለሁ እንጂ ግድ መናገር ስላለብን ለምን ነገራችሁ ግዴታ ነው። ፈተናው መጣ። ፈተናው ከመጣ መስማት አለባቸው። ገና እናንተ ቀርቶ የልጅ ልጆቻችሁ ይሄን ነገር ያንሰላስሎታል፣ ይማማሩበታል። የውሸት ታሪክ ተቀብሮ አይቀርም። ሰው ይሞታል፣ ታሪክ አይሞትም። ሰው ይቀበራል፣ ታሪክ አይቀበርም። እንደተለው ዜና አሁን የበለጠ ወደፊት ዝናው በዓለም እየተሰማ መከራችንም የስራ ውጤታችንም የማዳን ስራችንም በዓለም የበለጠ ይንጸባረቃል። ወጅብዮና ተረጥረው በዓለም አቀፍ በእንግሊዝኛ ቋንቋ ተተርጉሞ ዓለም ሁሉ ይማማርበታል። የውሸትን አገልግሎት እንዲህ መሰክሩ። በ94 ዓመተ ምህረት ብቻዬን ከይሽ ተራራ ላይ ሰው የለም። እኔ ብቻዬን ነው የገባው። ብቻዬን ከይሽ ተራራ ላይ ቁሜ ማዶ ሁሉ ሲሆን አልነበር ያልኩት። በ94 ዓመተ ምህረት በ93 ዓመተ ምህረት ሰኔ 17 ቀን ከዛ አንድ ውይይት ወጥተን ነበረ እዛ ቤት። ከዚህ ወረድኩና ተራራው ሁሉ ሰው ይሆናል፣ ሀበሻዎች ኢትዮጵያውያን ቀርተው ፈረንጁ ዓለም አቀፍ ህዝብ ይመጣል ብዬ ተናገር። በ93 አሁንም አገልግሎታችን በእንግሊዝኛ በዓለም አቀፍ ቋንቋ ተተርጉሞ ዓለም ሁሉ ይድንበታል። ገና አስቀምጥልሃለሁ፣ እነግርሃለሁ። ብዙ መናገር አልፈልግም እንጂ ለመናገር ችግር የለብኝም። እግዚአብሔርም ደግሞ የደበቀኝ ነገር የለም። ከፈለኩኝ ብዙ ነገር ማወቅ እችላለሁ፣ ግን አልጠቀምበትም። የአሳማው መንፈስ የዝንጀሮ መንፈስ ያደረባቸው በእኛ ላይ ተነስቶ የእኛ ከሳሽ ነው። ከማህበራትም አሉ ይቀጥሉ፣ ችግር የለም። ነገር ግን በተቀደሰው ስፍራ ላይ
እጃቸውን የሚሰነዝሩ ይፈተናሉ። መፈተናቸው አይቀርም፣ መፍረሳቸው። የኔ አቅም የእናንተ አቅም የእናንተ ጸሎት ብቻ ስራቸው ነው። የኔና የእናንተ አቅም ምን አለ መገፋት ብቻ ነው መሰለኝ። ገና ከቤት ጀምሮ ጓደኛ ከመናኸሪያ ጀምሮ ተመድበው ገንዘብ ተቀበለው የተቀመጡ አሉ። መናኸሪያ የት ነው የምትሄዱ? ወንቅሸት ሙተዋል፣ ታስረዋል እኮ። የት ነው የምትሄዱ? ወንቅሸት። ወንቅሸት እኮ አባ ዮሐንስ ጠንቋይ ናቸው። ጠንቋይ እንደዚህ በፀሐይና በዝናብ በበረዶና በወጀብ ቁሞ ያስተምራል። ጠንቋይ እንደዚህ አረቄውን ሲዝቅ ነው የሚውል፣ እንደዚህ ቡናውን ሲዝቅ ነው የሚውል። እሱ እዛ የተድሞነሞነ ለመሆን ወጋ ወጌነሽ በአንተ አይነት ተመልከተው እንጂ በእኔ አይነት ጠንቋይ አይታይም። ምን ስላስባል የለመድሽው ነሽ እንኳን ለገንዘብሽ ለሕይወትሽም ነፃነት የለሽም። ሂደሻላ ከሰው ቤት ገባሽ፣ ለሕይወትሽም ነፃነት የለሽም። እንደፈለገ ሲያደርጋችሁ የጠንቋይን ባህሪ እናውቀዋለን። እሱ አገልጋይ ሆና ነው የጀግናው ሚስት እሱ አገልጋይ ሆና ነው የምትቀርበው። አለመሄድ ብቻ ነው አልፎ መቀመጥ እንጂ እኛ ወንቅሸት ከሌላ እንኳን ለሌላ ግንኙነት ቀርቶ ለመተያየትም አንገኝም። ሰሞኑን እኔ አልተመቸኝም እና አልባረክም ግድ ተባረኩ እያመጣኋቸው ነው ይመስል ሰው ያለው ጥያቄ ሰው አልመቸው ሲል እኮ መተው ነው። እንግባባ ወገኖች አይደለም። እኔ ሳትፈልጉ ነው የመነንሁላችሁ። እኔ ሳትጠይቁኝ መንንልን ሳትሉ መነን፣ መንኩስልን ሳትሉ መነኮስ፣ ገዳማ ቅናንን ሳትሉ እኔ ለእናንተ ብያቀን ነው ያቀነውት ለእናንተ ነው ለእኔ አይደለም። ከእኔ ጋር ያለውን አገልግሎት ወገኖች በእምነት በመተማመን በፍቅር እንገልገል እንጂ ይሄን አድርገን እናትወሩኝ አውቀዋለሁ። የምትፈልጉትን ነገር ያው አይበቃችሁም እንጂ የምትፈልጉትን ነገር አውቀዋለሁ። ግን እናንተ አይበቃችሁም። አሁን ባርከን ትላላችሁ። እሺ ልባርክ። በባህላችን በደንባችን በቤተክርስቲያን ስርዓት ቡራኬ ማለት ይሄ ነው አይደል? ግንባር ነው የሚባለው። ግንባር ቀራሁ በእናንተ ዘንድ። ይሄ ቄሱ ያስለመደው ጣጣ አለ። ሶስት አራት መስቀል ለአንድ መንፈስ እየሰበረ ቸብ ያውም ላይ አስለቀቀ ላይ ያደረ ከሻሹ ላይ እየወጣ እየነሰነሰው ራሱን ከቶ ምስሉ ያለ ቸብ መስቀሉ ሰብር ይላል። አንዴ ደብረ አለቃ ናቸው። እኛማ መስቀል በመግዛት ላገባናል ያለ ስቋሳችሁ ማንጠማቂያ አረጋችሁታል። እኔ መስቀሌንም አልነካት። እሺ ባርከና አላችሁ። ግንባር ነበር ቀረ ወገብ ቸብ እንዳቁ እኔ ወገቡ ወና አጥንቱ ወጣ ያለው ነካ ነበር። አጥንቱ እንዳይሰበር ቄሴው ሁሉ ያውቅም ብቻ ስጋ መልበሱ ወፈር ያለውን ደግሞ ተንቧ ካለልኝ ተብ ተፈጥሮ ይበቃ። በመጠን ነው የምኖረው። በመጠን መስጠት በመጠን መስራት ነው የምፈልገው። ለማንኛውም መጠን አለ። መንፈስ ቅዱስ ልክ አለው፣ ሚዛን አለው። ለአሰራራችሁ መጠን ይሰጣል። እንዲያደርገን እንጂ ብናደርግ አይበቃቸውም ሰዎች ነው። አይ ሆዴን ይላሉ። አሁን የቀረነው ቀደሩን ኦፕሬሽን አድርጉን ማለት ብቻ ነው። ፍላጎት የሰው ፍላጎት እኛ በመንፈስ ዳሩ አዲስ ነገር እኮ ነው ማስተምራችሁ። እናንተ አሁን ስትጋቱ ነው የኖራችሁ፣ ቅጠል ስትጠጡ ነው የኖራችሁ። ሌላው ደግሞ በሕክምና ነው ቅዱት ገና ይሄን ቆርጦ ከዚህ ሲቀጠል ነው የኖራችሁ። አሁን ግን በመንፈስ ዳኑ፣ ያለምንም ገንዘብ ያለምንም ወጪ። አላስተማሯችሁም ካህናት፣ አላስተማሯችሁም አባቶች። እኔን ማስተምራችሁ ይሄ ነው። ቃል ብቻ ተናገር ይልልሃል። ማቴዎስ ምዕራፍ 8 ቁጥር 7 እና 8 ቃል ብቻ ተናገር። ቃል ብቻ በመናገር አድነኝ በማለት መዳን አይደለም። እኔ ሕፃን ሆኜ ነው የምላችሁ። ፈተና የበዛና እንዲያው ችግር የበዛ ፈተና የበዛ ስቃይ የበዛ አገልግሎት የበዛ አልነገራችሁም። ስቃይ የነበረብኝ በጣም ከአባቶች ጋር ስኖር ብዙ መከራ ነበረ። መከራው መከራ ጨመረና እንዲያው አንድ የሚያመኝ ነገር ነበር። ለጥቂት ጊዜ ነው ያመኝ። ለማንም አልነገረውም።
ጸበል ቦታ ልሄድ አባቶችን እየረዱ መንቀሳቀስ አልችልም። 24 ትኩረት ከ24 ሰዓት 1 ሰዓት ብተኛ በቃ እስከ 6 ሰዓት አገለግላቸዋለሁ። በ6 ለጥብዬ በ7 እነሳለሁ። ከዛ በኋላ እንቅልፍም የለኝም። ሌሊትም ስለሚነሱ የሌሊት አገልግሎት አለ። እነሱ በጸሎት ሲተጉ እኔ ደግሞ አገለግላቸዋለሁ። እንቅልፍ እንኳን የለኝም። መብል መጠጥ ቀር። አሁን ምን ማድረግ አለብን? እነሱ እናንተ አሁን እንደፈለጋቸው ታሉ ጫካ ሱባኤ እንደግባ ትላላችሁ፣ አሉ ጸበል ትላላችሁ። ማለት ለእኔ መብት አልነበረ የሚያሁዱ ነገር ቤተክርስቲያን ለመሳለም እንኳን አልነበረ የሚማቅ ዝም ብዬ እነሱ ሳገለግል ቆይና እቃም ማመጣ መስዬ ዱብ ስለቱን አበራየው ነበር። አበራየው የሞከረኝ በሽታ ገና አስፈሪ ነበር። የሚገርም ነገር ታዲያ በሰው ሀገር ታዲያ የልቅር ጌታዬ ወይ አንሳኝ ውሰደኝ፣ ካለዛ ግን አድነኝ ነበር። ከዛ በኋላ ዲያብሎስን በእጄ ነው ያስረከበኝ እግዚአብሔር። ያን እንዲያርቦት ከመዳት ወደ ትንትና አድርጌ ጨለማ የለበሰ ገደል የመሰለውን ክፉን መንፈስ ትንትና አድርጌ ያን ጊዜ ቦግ ጋነደኝ ለመነኮ ግራ አይግባቸው፣ አይዟቸው። በእግዚአብሔር ቤት ብዙ ጣጣ አያስፈልግም። ብልሃትም አያድንም፣ ጉልበትም አያድንም። በእግዚአብሔር ቤት የዋህነት ብቻ ነው። ለክፎች ሰላም የላቸውም፣ አትጨነቁ። አሁን በትክክለኛው ቦታ ተገኝታቸዋል። እውነት ከሚፈረድበት ፍቅር ካለበት የ24 ሰዓት አገልግሎት ከዚህ ወጣ እንግዲህ አላውቅላችሁም። ከዚህ ወጣ አላውቅላችሁም። እናንተ ነው የምታውቁ። የተሻለ ካገኛችሁ እኔን ምን ትጠሩኝ? እሺ፣ የተሻለ ያገኛችሁ አገር እንድትጠሩኝ። እሺ፣ አሁን ስለማታገኙ ብዬ ነው። አታገኙ፣ ብዙም አታገኙ። ዛሬ ልብላ ነው ገና ሀመልቢው አንስቶ የመግቢያ የመውጫ ገንዘብ ክነው እንጂ አንተን የሚጨነቅልህ የለም። የትም ውጣ እናትህም አባትም ቢሆኑ ገንዘብ ክነው ይፈልጉ ሌላ የለም። አምጣስ እንዲህ አይነት አባት አለኝ በል፣ እናት አለኝ ወይ እንዲህ አይነት ቤተክርስቲያን አለ በል። በአሁኑ ሰዓት ገንዘብ ዘረፋ ነው። ይህ የመንፈሱ የመጨረሻው ዘመን ይሄ ነው። በአሁኑ ሰዓት የትንቢት መፈጸሚያ የመጨረሻው ዘመን ስለሆነ ሰውና ገንዘብ ቢወድቁ እስኪ ምናልባት ነፍሱ ትመለስ እንደሆን እስኪ እናንቀላፍሰው፣ እስኪ ዋን ማጠቀው የለም ኪሱን በራሮ ነው የተገኘውን ሰው የሚከድ በአሁኑ ሰዓት ሄዱ። እስኪ የተሻለ ነገር ካለ ነገረኝ። ከየት ነው ያለና እንደ ዮሴፍ ወንድሞች ጀምሬ ነው የተውልህ እና ዮሴፍ ወንድሞች እና እንዲያልኩና ወዲያውኑ እኮ ነው በ3 ቀን ነው የምላችሁ እኮ 7-8 ቀን አልፈጀብኝም። እኔ ቆራጥ ነኝ። አንድ ነገር ሲይዝ በትኩረት ነው የሚይዘው። እዛ ወጥ እሰራለሁ፣ እንጀራ እጋግራለሁ፣ ጠላ እጠጣለሁ፣ ጠላውን እየጠመኩ እሰጣለሁ ለእንግዳ። ዞርልና ግን ደግሞ እኔ አመመ ብዬ የሚያናክቡራን አባቶች አልነገርኳቸው። ለብዙ ሰው የሚረዱ የበቁ አባቶች ናቸው። ይንታ አመመኝ አለ ውስጤን በውስጥ ያደረኩና እኔ ለሰማይ አምላክ ጌታ ሆይ እንዴት አደረገኛል? እንዴት በሷ ሀገር እቀራለሁ? እኔ ምን እንኳን ትብዬ እንደዚህ በበሽታ እዚህ የድንግል ቶሎ ዱብ ላው ጠብ ሲል መሬት ውስጥ ይጨቀጭቅ ስል ብን ብሎ ጠፋ። ሴት አሁንም ከተቀደሰው ተራራ ገብታችኋል። መስገጃ ቦታ አለ። ስገዱ፣ አይዟችሁ፣ ስገዱ፣ ጸልዩ፣ አይዟችሁ። እንዴ ቢራ እናምጣ እንዴ ደግሞ እዚያ የከተማዋን ሱን ድራፍት እናምጣ ደግሞ እዚህ። ይሄ እኮ ለጸሎት ነው የመጣችሁ፣ ለመብል ለመጠጥ አይደለም እኮ። ለንባ ነው የመጣችሁት። የምንተባበረው በንባ ነው። የምንተባበረው በመጮህ ነው። የምንተባበረው እጃችን ወደ ሰማይ አምላክ በመዘርጋት ነው። እኔና እናንተ የምንተባበረው በዚህ ነው። ፈጥነን ተስፋ ያገኘን ዘንድሮ። የሚገርም ነገር ነው እኮ እኛ እናውቀዋለን አልኳቸው። ግን ቅድም ስልክ ተነጋገርን። አንድ ነገር ግሩም ነው። እናውቀዋለን፣ እንደ ከዳን አብሮ እንደሚተባበር ሊያጠፋኝ እንደፈለገ እናውቀዋለን። ግን ወዳጅ ነኝ ነበር ሰው እና በተለያየ መስከረም 14 ቀን አልቆልኝ ነበር። ባጠቃላይ ተደብድቤ ታሰሬ ነበር። መስከረም 14 ቀን
እግዚአብሔር ግን ሴራቸውን አከሸፈው፣ አፈራረሰውና ታኅሳስ 22 ከአባ ዮሐንስ ከሕይወት ጋር የማይለያዩ ታኅሳስ 22 አልቆልኝ ነበር። ቦምብና ሽውጥ ቢላዋ ተይዞ ነው በደብረ ታቦር ዱርዬዎች በሰፊ ደመወዝ ተቀጥረው በገንዘብ ተቀጥረው። ይህ መንግስት የሚያውቀው ጉዳይ ነው። ሐሰት አለ ለመነገር። አዎ ልዩ ኃይሎችም ነበሩ፣ ፖሊሶችም ነበሩ እየተመለከቱ። እኛ ፖሊሶችን ጠርተናል። ኑልን እባካችሁ። ገና ሳንገባ ፖሊስ ሳንዝ ብንገባማ ሌላ ነገር ነው። አስቀድመን ፖሊስ ዘንገባል ብል ትነንኛ። አዎ አይዟችሁ፣ ህግን መጠበቅ ይጠቅማል እንጂ አይጎዳል። ህግን ጠብቁ። ከፖሊስ ጋር የምትፋጠጡ ካላችሁ ተሳስታችኋል። ወንድሞቻችን ናቸው፣ ልጆቻችን ናቸው። አይደለም አገር ማልማት ማለት ፖሊስ ጋር መፋጠጥ አይደለም፣ አብሮ መስራት ነው። ክፉ የሚሰራ ፖሊስ ጋር ልክ ነው፣ አንተባበረው። ህጉ ግን እነሱ የተቀመጡት የሰውን አውሬ ያስተካክሉ እንጂ ችግር ሊፈጥሩ ስላልሆነ አብረን መስራት። የኔ ጭንቅላት ከሁሉም ጋር ተባብሮ መስራት ነው የምፈልግ። አብረን ስረቅ ብትለኝ አልሰቅልም፣ ቀማ ብትለኝ አልቀማም፣ ጉቦ ተቀበል ብትለኝ አልቀበልም፣ ዘረኝነት ጎጃም ጎንደር ብትለኝ አልቀበልም። አብሮ ለመስራት ግን ዝግጁ ነኝ። እኔ አይምሮ ይነልኩ ከማንም ጋር መንግስትን አከብራለሁ። በአንድ ቁጥር ያው ደሞዝ የሚቀበለው ደሞዙን እየተቀበለ ሌላ ሴራ ሲያሴር እኔ ያለምንም ደሞዝ ትክክለኛ ህግን እጠብቃለሁ። የመንግስት አንድ ነው። አትስረቅ አንድ እኮ አንድ ነው። አትስረቅ ነው፣ አትግደል ነው፣ አታመንዝር። አዎ ስራ ጠብቄ እኖራለሁ። ግን እዚህ ሳይቀበጭባለሁ ነው። ከቤተ ክህነት ስርዓቱን እጠብቃለሁ። እንደኔ ስርዓት የሚጠብቅ የለም። ውስጥ እየሰሩ ልቅስ አንዱን አውርዶ ለመጣል አንዱን ጠቅቆ ለማለት ብዙ ሲወጡ ሲወሩ ይታይ። እኔ የለሁበትም። ህግን ለመጠበቅ መንፈሳዊነት ማለት ህግ መጠበቅ ነው። ጠቅ ያዝልኝ ማለት ነው። ክርስትና ማለት ህግ መጠበቅ ነው። እውነተኛ ማተውን የጠበቀ ሰው በስሟ የሚነግድ በስሟ የሚያጭበረብር በምንኩስና በቀሚስ የሚያታልል ካልሆነ በቀር እውነተኛ መነኩሴ፣ እውነተኛ ክርስቲያን፣ እውነተኛ ባህታዊ ከሆነ ህግን መጠበቅ። ህግ መጠበቅ ማለት ወንድሜ ነህ የለም አክስቴ ነሽ የለም። አጠቃላይ መልካም ለሚሰራ ሁሉ ዘመድ ነው። ሁላችሁም የስጋ ዘመዶች ናቸው። ሁላችሁም የመንፈስ ልጆች ናቸው። ከእናንተ ውስጥ ማዳላ የለም። ነገር ግን እንዳቀራረባችሁ እጣት ከጣት ይረዝማል አይደለም። እንደ ልባችሁ ግን መቼም ልብህ ፈታ ብሎ በትክክል የሚወደኝ ካለ እኔም እንደዛ ፍቅሬ እኩል ነው ብያችኋለሁ። ለሁሉም እኩል ነው ስጦት። ግን እንዳቀራረባችሁ እግዚአብሔርም እኮ አብርሃም ይላል አይደለም እንዴ? ከፍጥረቶች ሁሉ ይልቅ አብርሃምን ወደደው። ከፍጥረቶቹ ይልቅ ሙሴ ያለ መሰከረለት። ሙሴ የዋህ ትሁት ገር ነው። ለነበሩት ነቢያት በራእይ በህልም አሳያቸዋል። ለሌሎቹ ነቢያት በራእይና በህልም ነው ማሳያቸው። ወዳጅ ሙሴ ግን የዋህና ትሁት ስለሆነ አፍላፍ አነጋግረዋል ይላል። ይሄ እንግዲህ ብልጫ ማለት ነው። እንደየልባችሁ ቅንነት ተወዳጅነታችሁ ይሰፋል፣ እንደ ጠማማነታችሁ ደግሞ ትጠላላችሁ። ዘኍልቍ ምዕራፍ 12 ቁጥር 5 እና 6 ላይ ነው ይህን የተናገረው ጌታ። ሙሴን ወደዋለሁ የዋህ ነው እንዲህ ለመባል ያብቃችሁ። እንግዲህ ስለ ዮሴፍ ጀምሬ ነበር። ዘፍጥረት ምዕራፍ 37 ቁጥር 7፣ 8፣ 9 ቁጥር 20 ላይ ክፉ አውሬ በላው ብለን እኛ በድንጋይ ወግረን እንግደለው ከሚለው ነበር የቆሙት። አዎ ክፉ አውሬ እነማን ናቸው? እነሱ ናቸው። ለክፎች ሰላም የላቸውም። ክፎች ደም ማፍሰስ ነው የሚፈልጉ። ክፎች ታሪክ ማጥፋት ነው የሚፈልጉ። ክፎች የተሻለ ስራ የሚሰራ ሰው አይፈልጉ። ክፎች በወንድማቸው ይቀናሉ። ክፎች በእህታቸው፣ በእናታቸው፣ በልጇ ትቀናለች። ክፎች ራሱ ወልዳ በልጇ ትቀናለች። በልጁ ይቀናሉ። ክፎች ለክፎች ሰላም የላቸው። ሰላም ያለ የት ነው? ቤተ ክርስቲያን ነው። ሰላም ያለ የት ነው? ኦርቶዶክስ ተዋሕዶ ሃይማኖት ነው። ሰላም ያለ የት ነው? ከእውነተኞች አባቶች ከእውነተኞች እናቶች ዓለም በቃኝ ካሉት የዚህ የሳንቲም ሽርፍራፊ ከማይፈልጉት በድላቸው ከሚያሩት እውነተኛ ሰላም አለ። እውነተኛ ሰላም ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ የምሰጣችሁ ሰላም ይላል ኢየሱስ ክርስቶስ። እኔ የምሰጣችሁ ሰላም ዓለሙ እንደሚሰጣችሁ ሰላም አይደለም። እቺ ዓለም የምሰጣችሁ ሰላም
ናቃትን ንቃም ብላ ጫት ነው የምታስቀምጥ። ያን ጊዜ ደስ ይላል። ጫትን እየቃም የደቂቃ ደስታ ነው። እኔ ዓለም እንደሚሰጣችሁ ደስታ አይደለም ሰላም መሰጣችሁ ይላል። ጠላን ጠጣ ብሎ ይወስድሃል። አረቄ እየጠጣ ሰው ስታማ ትውላለህ። ገሌን እንደ ብድብ ስትል ትውላለህ። ያ ነው ከዓለሙ የምታገኙት ሰላም። ይሄ ነው። እንደ ብድብ ነው፣ እንግደል ነው፣ የገሌን መሬት እንስረቅ ነው። ከዚህ ዓለም የምታገኙት ሰላም ገሌ እንደ ብድብ እንግደል ነው፣ የገሌን ቤትና ፍርስ ነው። በድግም በመተት ዓለም የሚሰጣችሁ ሰላም። ወደ ጠንቋዩ ብትሄጂ ገሌ ውሉብሻት እህትሽ ውላብሻለች። የበለጠ ጥናቸው እየሰፋ ነው። ለክፉዎች ሰላም የላቸው። ከቤትሽ ተቀብሮብሻል፣ ከማሳው ተቀብሯል ብለናችኋል። እንዴ አንልም፣ አላለም፣ አንልም። ከዚህ በፊትም አላለም፣ አሁንም ስንል አንገኝ፣ ወደፊትም አንልም። ይቀበርም ምን ይበለም፣ ለወቆም አልወቆም በቃ መዳናችሁን እንጂ ይሄ ምን ያደርገናል? ይሄ ነው ለክፉዎች ሰላም የላቸው። አንተ ከጠንቋይ ትሄዳለህ እድናለሁ ብለህ እገሌ ዋለብህ ይላል። ክፉዎች ሰላም ስለሌላቸው ማጋጨት ነው፣ ጥላቻ ማስፋት ነው፣ ማጋደል ነው፣ የበለጠ ነገር ማስፋት ነው። ለክፉዎች ሰላም ያላቸው የምሰጣችሁ ሰላም አለ። ዓለም እንደሚሰጣችሁ ሰላም አይደለም ይላል ኢየሱስ ክርስቶስ። ሰላማችን የሰላም አለቃ፣ የሰላም አባት፣ የሰላም ልጅ፣ የሰላም ንጉሥ ኢየሱስ ክርስቶስ ሰላም ነው። ስለዚህ ለክፉዎች ሰላም የላቸውም በሚለው ርዕስ ነው እንግዲህ ዮሴፍን ያው መከራውን ያመዙበት የገንዘብ ወንድሞቹ እስከዚህ ካለ ይበቃናል። ዛሬ ስራ ናት። ሰላም ይስጣችሁ እግዚአብሔር አምላካችን። ሰላምን ያድለን። የሰላም ሰዎች ለመሆን ያብቃን። ይህን የነበረውን ያረጀውን ክፉን ነገር ተውት፣ አይዟችሁ። መጣላት፣ በደንበር መጣላት ለመሆኑ ባላባት ነኝ ባለርስት ነኝ ትላለህ። እግዚአብሔር እችን ዓለም ሲሰራ ጭብጥ አፈር አቀብለዋለህ ጌታ። አፈር አቀብለህ ሆኖ ባላባትነት አንተ ያኛው ስደተኛ፣ አንተ ባላባት። ቤተ ክርስቲያናችን የሁሉ አትወድም። እች ዓለም የሁላችን ናት። እች ዓለም የኮንትራት ናት። እች ዓለም የክራይ ቤት ናት። አከራዮች ገና ከገሌ ቤት ገባለሁ ብለህ ሳትዘጋጅ በግጥ እንደ ሕጉ የ3 ወር ማስጠንቀቂያ ይሰጣል መሰል። ቤት የተከራየ ሰው እስከ 3 ወር ድረስ ቤቴ እንደዘጋ። ግን ያ ሕጉን ለሚጠብቅ ነው። ሕጉን የማይጠብቅ ከችልና ይህን ያህል ብር ጨምር ይልሃል ሲጣላህ። ግን ሰው ሊያስገባበት ሲፈልግ ይህን ያህል ብር ጨምር አለ። እንዲያው ደመወዛችን አዝመለትን ሻንጣህን እየወረወረ ይጥልልሃል። ይቻለም እንዴት ናት? መመለሳችሁንም አታውቁትም። ለቤታችን መግባታችሁንም አታውቁትም። እኔም ተመልሼ ወደ ጸሎት ወቴ መግባቴን አላውቆም። እንደ ቆም ቦዚ ላይ ፍርስርስ ነው ያለቀለት ነው። ይሄ ነው ኮንትራት ማለት። ለኮንትራት ሲሆን ውል አለው፣ ፊርማ አለው አይደል? በክራይ ቤትስ ውል አለው። የኔ እናንተ ወደዚህ ያለ መምጣት ጠይቀው ነው የመጣ፣ አመልክተው ነው የመጣ፣ አቤቱታ አቅርባለህ አመጣጥ። ዝም ብለው ወላጆች እናትና አባት ወላጆች እንደነገሩ ፈጠሩ ተገኘን። በውስጡ ግን የእግዚአብሔር ፈቃድ አለበት። በውስጡ የእግዚአብሔር ፈቃድ፣ ያለ እግዚአብሔር ፈቃድ የሚሆን ነገር የለም። ታዲያ እንዲህ ብለን የመጣን ሰዎች ስንሞት ደግሞ ምንሞትበትን ቀን አናውቀው። ይህን እያሰባችሁ ወጣቱ አይዟችሁ፣ ልቦና ይስጣችሁ። ወጣቱ ትወዱኛላችሁ፣ ትቀኑኛላችሁ፣ ትወዱኛላችሁ። ከወደዳችሁኝ ትእዛዝ ምክሬን ጠብቁ። እርስ በርሳችሁ ተፋቀሩ፣ አደራ እርስ በርሳችሁ ተዋደዱ። ምቹ ነገር እኮ ነው። መነኩሴ ሁላ የዘመኑ ባይታውያን አሉ አይደለ? ሸብ ያደርገዋል። ሸብ ትከሻው ሲቆስል ድረስ የተበደሉና 1 5 15 ሰዎች ተረቃቀማሉ። መቼም አይለምቅላቸው። መጓጓዣ የለኝም። ሰውነቱ ሲደበደብ ጫካ ገብቶ አይደበደብ። እውነት የብዙና ስራ ከሆነ የእውነት የጸሎት ከሆነ ቤት ገንዘብ ተጸለየ ያለ ከጉባኤው አደባባዩ ደረት ትልቃ ትከሻ እንደብድብ አልተባለ። የዘመኑ ባይታውያን እንደዚህ ናቸው። ለእናንተ የሚያስብ ለእናንተ የሚጨነቅ የለም። ገንዘባችሁን ብቻ ነው። በየምክንያቱ ገንዘባችሁን የተፈለገ ወገኖች። እኔም እኮ አሁን እኔና አይወዱኝም ማለት የኔ ጠላቶች አይገንዘቤ ሲጣፈጣቸው ማርማር ነው የሚላቸው። እኔ ደግሞ ሰውየውን ከጠላሁት በፍጹም የሱ የሆነውን ነገር ማየት የለብኝም።
አሁን እግዚአብሔር አምላካችን ሰይጣንን አይወድ ማለት የሰይጣን የሆነውን ነገር ሁሉ አይወድም። እናንተ የሰይጣን ከሆናችሁ አይወዳችሁም። ተመለሱ፣ ንስሐ ግቡ። የኔ ባህሪ እንደዚህ ሰውየውን ብዬ በስርዓት በዚያ በቤተ ክርስቲያን ስርዓት ብዬ ብጠላበት ደረጃ ከደረሰ ማየት አልፈልግም። እንኳን ገንዘቡ የለምን ፈሶ አይደፋም። በዚያ ይሱ ገንዘብ አልፈልግም። መጀመሪያ ሰውን ነው የማቀርበው፣ ሰውን ነው የምወደው፣ ለሰው ነው ክብር የምሰጥና እንግዲህ ለክፉዎች ሰላም የላቸውም። ኢሳይያስ ምዕራፍ 57 ቁጥር 21 ላይ ምዕራፍ 48 ቁጥር 22 ላይ ልዑለ ቃል ኢሳይያስ እግዚአብሔር ለክፉዎች ሰላም የላቸውም ይላል፣ አምላካችን ለክፉዎች ሰላም የላቸውም ይላል በማለት በተናገረው ቃል ነው የተማማርነው። ክፉ ሰው ሰላም አይፈልግም፣ ክፉ ሰው ሰላም አይሻም፣ ክፉ ሰው ሰላም አይወድም። በአጠቃላይ ስለ ሰላም መስማት አይፈልግም። ሰላማችን ያብዛው እግዚአብሔር። ራቃችሁ ካላችሁ ገባ በሉ። ትምህርታችን በዚያ ተቃለናል። ያስተማረን